ኢንሻአላህ እንግዲህ ይሄን ይመስላል የበዓሉ ፕሮግራም። ውድ ተመልካቾች ያው እንደምትመለከቱት ያው ምግብ ቀርበው መብላት ጀምረናል። ስለዚህ አህሪቡ ብለናል። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ እንግዲህ እንደምትመለከቱኝ ገበያ ገብቼ ፍየል በግ ተራ ነው የማሳያችሁ እና እንደምትመለከቱት ይሄ የፍየል ተራ ነው። ይሄ ፊት ለፊት እንደዚህ እንደምትመለከቱት በነገራችን ላይ ገበያ ውጫሌ ነውና በአስር ውጫሌ ቅዳሜ ገበያ ነው የገባሁት እና እንደምትመለከቱት ይሄ የፍየል ተራ ነው። ለሁለት ተከፍሎ ነው። ቢጭር ሜዳ ወይም ኳስ ሜዳ የሚባል አካባቢ ነው ሽያጩ። እንደዚህ በተለይ የበዓል ሰዓትና የበዓል ቀን ሲሆን በጣም ሰው ይበዛል። እንደዚሁ ሻጩም ስለሚበዛ ያጋ ታሳቢ ተደርጎ ከሌላው ሸቀጣ ሸቀጥ ገበያ ተነጥሎ የብቻ የሚሸጡበት በግና ፍየል እዚህ ነው ማለት ነው። ይሄ የምትመለከቱት እንግዲህ የፍየል ተራ ነው። የፍየል ተራ ከታች በኩል ነው። ይሄ የምትመለከቷቸው የፍየል ተራ ነው እና እንግዲህ ለመጠየቅ ገብቻለሁ። የተመቸኝንም ገዛው ፍየልም ካገኙ ቢሆን አዲያም ደግሞ በግ እንግዲህ የተመቸኝን እንዲያቅሜ እንደምርጫዬ ይሆናል ማለት ነው። ሁለቱም ምርጫ ያሉ ግን ያው ሁለት እግር አለኝ ብሎ ሁለት ዛፍ ላይ ወጣም እንደተባለ ሁሉ ሁለት ነገር ይዤ አልሄድም። አንድ ነገር ነው ይዤ የምሄደው። ዝሮ ፍየልም ቢሆን ወይ በግ ምርጫዬ ነው። እንግዲህ ከሁለት አንዱ የተመቸኝን እንደዋጋ የሚመቸኝን እገዛለሁ ብያለሁኝ። ስለዚህ ምርጫ እያደረኩ ነው። ይሄ ከታች በኩል የምትመለከቱት ፍየል ተራ ነው። ለሁለት ተከፍሎ ነው። ይሄ ሜዳው ነው። ከላይ በኩል ደግሞ ከዚህ በኩል ደግሞ ያለው የበግ ተራ ነው ማለት ነው። እና እንደምትመለከቱት ይሄ የበግ ተራ ነው። በግ ተራ ይሄንን ይመስላል። እስኪ እዚህ ውስጥ ገብቻለሁ። እንግዲህ መረጥ እያደረኩ ነው፣ እየዞርኩ ነው። እንደምትመለከቱት ይሄን ይመስላል። በዚሁ አጋጣሚ እንግዲህ ቤተሰብ ያላችሁ ካሉ እዚህ ውስጥ ምረጡ፣ ያው ቤተሰቦቻችሁን እዩ ማለት ነው። እንግዲህ በዚሁ አጋጣሚ ቤተሰቦቻችሁንም እንግዲህ ማየት ትችላላችሁ ማለት ነው። እና ይሄን ይመስላል። ይሄው እየመረጥኩ ነው። እንግዲህ ምርጫዬን አግኝቻለሁ ዛሬ። ይሄንን በግ መርጫ ላይ ይሄ የያዝኩት በርቀት እንደምትመለከቱት። ስለዚህ ይሄንን በግ መርጫለሁኝ። ይበቃል፣ በቂ ነው። እንግዲህ ዋናው በረካ ነው። ብሩ እኮ ተውት፣ እንዴት ብዬ ልንገራችሁ? የተገዛበት ዋጋ በጣም ከፍ ይላል። እዚህ የቆምኩት እንግዲህ ገመር ምናምን ልገዛ ነው ለፍየሉ ማሰሪያ፣ ለበጉ በግ ነው እንጂ ለበጉ ማሰሪያ እየገዛው ነው። ስለዚህ በዚህ ልክ ገዝቼ ኢንሻአላህ በዓልን ከማሚ ጋር ለማሳለፍ ሞክረናል። አቤት ዋጋ! ዶሮዎቹ የበግ ዋጋ ያዙ፣ በጎቹ የከብት ዋጋ ይዘዋል። ዋጋውን በነግራችሁ አሁን የስንት እስኪ ግምት ላይ ኮሜንት አስቀምጡ። ካስፈለገም በኮሜንት ነግራችኋለሁ። እስኪ ገምቱ። ለማንኛውም አሁን ይሄ የገዛሁት ይሄ የምታዩት በግ አለ አይደል? ስንት ይሆናል? ይሄው ደግሞ ለዚሁም እንደዚህ ያን ሁላ በር ተሸክሞ አልሄድም ብሎ ያው እየገተትኩ ነው፣ አስቸግሮኛል። ኧረ እባክህ ተነሳ። እና ውዶች ይሄንን ይመስላል። ደግሞ ደገኛ በጎች ትንሽ እየጠያየቅኩ ነው። ጓደኛም ነበርና እሱም ይፈልጋል፣ ለሱም እየጠያየቅን ነው። ይሄንን ይመስላል እንደምትመለከቷቸው። ያው የሚገራርም ብጥ ያለ በግ ነው ያለው። የደገኛ በግ ነው በነገራችን ላይ፣ ደገኛ በግ እንላቸዋል በእኛ አካባቢ። እና ይሄንን ይመስላል ውድ ተመልካቾቼ ይሄንን ይመስላል። ስለዚህ አሁን ከዚህ በኋላ እንግዲህ ቤቴ ሄጄ ከአርጄ ኢንሻአላህ በዓልን ማሚ ጋር አሳልፋለሁ። እናም በነገርኳችሁ መሰረት ያው ከቤቴ መጥቼ ያረድኩ ነው። እንግዲህ ካረድኩ በኋላ ወደ ገፋፋ ገባለሁ። ገፋፋ ገብቼ እጠባለሁ ማለት ነው። በነገራችን ላይ ባለፈው ዶሮ ስሰራ እንደዚህ ዶሮ ጠብቼ ሰርቼ ምናምን ስል ኮሜንት ላይ ያስቀመጡልኝ ነበርና ምን አሉኝ? ዶሮ ጠብቻ አይባልም ዶሮ በልቼ ነው የሚባለው ምናምን ብለውኝ ነበረ። ስለዚህ ለበግ ነው ለከብት ምናምን ነው መጥባት የሚባለው ብለውኛል። ስለዚህ ከዛ ትምህርት ወስጃለሁ። ዛሬ እንግዲህ በግ እየጠባሁ ነው ልበል እና እየጠባሁ ነው። በዚህ ልክ እዚህ ደርሻለሁ። ቆዳውን ገፍፌ እንግዲህ እየለያየሁኝ ነው ማለት ነው። ከዚህ በኋላ እንግዲህ ሳፋ ምናምን ካቀራረብኩ በኋላ የሚያስፈልጉትን ነገሮች የሚጣለውን እየጣልኩኝ የማይጣለውን ደግሞ ከሳፋው ውስጥ እያስገባሁኝ በዚህ ልክ ስጋውን እየቆራረጥኩ እገኛለሁኝ። ያው ሙያ ትጣላላችሁ መቼም። እንደዚህ እያደረኩኝ እየጠባሁ ነው የምገኘው። በዚህ ልክ ይሄንን ይመስላል እና ሽንጥ ነው ያወጣሁት። ይሄ ደግሞ የጎን አጥንቱ፣ ይሄ ደግሞ ምንድነው ይባለው እንደዛ ነገር ብቻ እንደዛ እያረኩኝ በዚህ ልክ እየሰራራሁኝ ይገኛለሁኝ። ያው በዚህ ልክ
ያው ጠባብቼ እዚህ ደረጃ ደርሻለሁኝ። ይሄን ይመስላል እንግዲህ አሁን ከዚህ በኋላ ያለው ወደ ስራ መግባት ነው። ውድ ተመልካቾች ያው እንደምትመለከቱት የሚያስፈልጉትን ነገሮች እያቀራረብኩ ነው። አቤት የሴት ስራ በተለይ በዓል ላይ እንዴት ነው ቢዚ የሚያደርገው በአላህ። ዋው መቼም ዋናው ነገር ጤና ነው እንጂ የሴትን ስራ መቼም ጓዳውን ሰርቶ ኩሽናውን ያየ ነው የሚያውቀው። በጣም ከባድ ነው። አልጨረሽም እንዴ አልደረሰም እንዴ የተለያየ ነገሮች እንላለን። ለካ እንደዚህ ነው። እኔ ዛሬ አየሁት እኮ በበዓል ሰዓት በተለይ ቢዚ የሚሆኑ ሴቶቻችን ለዛ ነውና በጣም ቢዚ ሆኛላችሁ ነው ያልኩት። ይሄው በቻልኩት ይሄን እንኳን አቀራረብኩ ብዬ በቃ ወገቤ ቁምጥ ብሏል ልበላችሁ አልቻልኩም። ብቻ በዛ ልክ ነው። ማሚም ያው እንደምታዩት መታለች። ይሄ ልብስ ሰርፕራይዝ አድርጊያት ነው እግር መንገዷን በጣም እንዲመቻቸው የሚገርም ከለር ነው እና ማሚን ይሄን ልብስ ሰርፕራይዝ አድርጊያታለሁ ማለት ነው። ስለዚህ ሰሞኑን በተለይ በስራ ተወጥሬ ነበር። ለዛም ነው የጠፋሁት እና በተለያየ አቅጣጫ እናቶቻቸውን ሰርፕራይዝ አድርግልኝ ብላችሁ ሰርፕራይዝ ያደረኩላችሁም አላህ ያስደስታችሁ፣ አላህ ያስደስተን፣ የተሻለ ነገር ይስጠን። ለቤተሰቦቻችንም አላህ መጨረሻቸውን ያሳምርላቸው እላለሁኝ። ወደ ምግብ ፕሮግራም ልንገባ ነው። ያው ይሄንን ይመስላል። ውድ ተመልካቾች ያው በዚህ ልክ እያቀረብኩ ነው። ኢንሻአላህ እንግዲህ ይሄን ይመስላል የበዓሉ ፕሮግራም። ውድ ተመልካቾች ያው እንደምትመለከቱት ያው ምግብ ቀርበው መብላት ጀምረናል። ስለዚህ አህሪቡ ብለናል። ያው እናቴን አስቀድሜያለሁ እንግዲህ እናቴን በመጉረስ እና እናንተንም አህሪቡ ብያለሁኝ። ያው በዚህ ልክ ማሚ ጋር በዓልን ፏ ብትን ብዬ እያሳለፍን ነው ልበላችሁ እና በዛ ልክ ነው እላችኋለሁኝ። ይሄን ይመስላል። አሁን በድጋሚ መልካም በዓል። ወደ ተመልካቾች እንግዲህ በዓልኛ በዚህ ልክ እያሳለፍን ነው። አልহামዱሊላህ አንደኛ ምንም የጎደለው ነገር የለም። ምርጥ ነው። በዚሁ አጋጣሚ እንግዲህ ኪኒቶን የሚያስታውስ ይሄ በነገራችን ላይ ኪኒቶ ነውና ከገብስ ነው የሚሰራው። ገብሱ ተቆልቶ ከዛ ካረረ በኋላ ገብሱ መጨረሻ ላይ ያ ገብስ በሙቅ ውሃ መልክ ይጣድና እንደገና ከዛ ከገብሱ ላይ የሚወጣው ውሃ አይደለ ጠቁሮ በዚህ ልክ ይወጣል። ከዛ በኋላ ለ8 ቀንም ለ4 ቀን ለ5 ቀን ምናምን ተጠምቆ ይቀመጥና ከዛ በኋላ ይሄን መስሎ ይወጣል። ይሄን መስሎ ሲወጣ ስኳርም ኦሬንጅ የተለያዩ ነገሮች ይጨመርበትና ከዛ በኋላ በዚህ ልክ ይሆናል። በጣም ነው የሚጥመው። በነገራችን ላይ የማታውቁትም ከሆነ በዚሁ እግር መንገዳችሁ ከተማሩ የምታውቁትም ትውስታ ያለባችሁ እንግዲህ አህሪቡ ጉላፊያ እኔ መቼም ጣፍኛ ልጅ ሰራ ጣፍጣ አንደኛ ነው አንደኛ እና ወዶች እናንተም ደግሞ በሰላም መጣችሁ ሀገራችሁ ለዚህ አብቅቷችሁ ቤተሰቦቻችሁ እናታችሁ አባት ወንድም ቤተሰብ ብቻ እንደዚህ የምታሳልፉ አለ ያድርጋችሁ። ይሄን ይመስላል እና እንደምታውን እናትና ልጅ ፍቅራችንን አያችሁ እና በዚህ ልክ ነው ዛሬ በዓልን እያሳለፍኩ ያለሁት። በጣም ደስተኛ ነኝ። እናንተም ለሀገራችሁ ያብቃችሁ። ይሄን ይመስላል የዛሬ ቪዲዮ። እንግዲህ በሌላ ቪዲዮ እስከምንገናኝ ያው መልካም በዓል እላችኋለሁ። በድጋሚ ኢድ ሙባረክ። ሰላም አለይኩም ወራህመቱላሂ ወበረካቱ።